ዳኒ በመምጣቱ አብዛኞቻችን በጣም ደስ ብሎናል። እንዲሁም ደግሞ አነጋጋሪ የሆኑ መረጃዎች እየወጡ ይገኛሉ። ይህ ለምንድን ነው እየሆነ ያለውን ደግሞ አብረን የምንወያይበት ይሆናል። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። ሰላም ሰላም፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። ዳኒ እንግዲህ ከዚህ በኋላ ከሩታ አጠገብ ነኝ፣ እስከዛሬ በጣም ዘግቻለሁ። ይሄ ደግሞ የሆነው በአንዳንድ በስራዎች ምክንያት ላገኛት አልቻልኩም ብሏል። እንግዲህ የሩታ መከታ ነኝ ከዚህ በኋላ በጋዝም ቢሆን ከዚህ በኋላ ደጃፉ እንዲደርስ አልፈልግም። ልጁ ደግሞ እኔን ነው የሚመስለው፣ እኔን ይመስላል እያለ ነው። በእርግጥ ልጁ እሱን አይመስልም፣ አባቱ ነው የሚመስለው መተን መናገር ማለት ነው። ግን ደግሞ እንግዲህ አሁን ላይ አዲስ ሌላ ምዕራፍ ተጀምሯል። ምዕራፉ እንግዲህ አሁን ላይ ሊቋጭ የሚችልበት ታይም በጣም ሩቅ ነው። ያው ሁሉም በየራሱ መንገድ የራሱን ሀሳብ ይዞ ይመጣል። ዛሬ እህትየዋ ሄርሜላን አግኝታት እንግዲህ ዛሬ እንደውም በተረጋጋ መንፈስ ደስ በሚል ሁኔታ ነበረ የሩታ ሄርሜላን አግኝታት ስታወራት የነበረው። ግን ደግሞ የተዋደደ ሁሉ አብሮ ይኖራል ማለት አይደለም። እውነት ነው፣ የተዋደደ ሁሉ አብሮ ይኖራል ማለት አይደለም። ግን ደግሞ አንዳንዴ ስሜቶቻችንን ማዳመጥ፣ ራሳችንን ቆም ብለን ማየት አለብን ብላታለች እህቷ። እውነት ነው፣ አንዳንዴ የተዋደደ ሁሉ አብሮ ይኖራል ማለት አይደለም። እህቷ እንግዲህ በእርግጥ ሁለቱ እንደሚዋደዱ አውቃለሁ። እልህን የያዛቸው የእነሱ ትዳር አንድ መሆኑ የማይቀርበት ጊዜ ቅርብ ነው። ግን ደግሞ አንቺ ዛታት እንዳትጸጸቺ፣ እንዳይሰማሽ ከወዲሁኑ ማድረግ ያለብሽ ነገር እንድታረጊ ብሏታል። እንግዲህ አብርሃምን በሄርሜላ በጣም ትልቅ እምነት አለው። እምነት ማለት ትላንትና እንደነገርኳችሁ የተለያዩ መረጃዎች እንደያዘችበት፣ ግን ደግሞ አብርሃም ሄርሜላን በጣም እንደሚያምናት፣ እንደዚህ አይነት ልጅ እንዳልሆነች ከስነ ምግባሯ ወይም ደግሞ እኔ አብሬያት ስለሙል እያንዳንዷ ነገር ነው የማውቀው። እዚህ ጋር እኔ ስላፈቀረች እኔ ስለወደደች ሶሻል ሚዲያ ላይ መታ ራሷን በዚህን ያህል አጋፈጠች እንጂ ሩታ ይቅርታ ሄርሜላ እንደዚህ አይነት ሰው አይደለችም፣ ይህን አታደርግም ብሏል። እንግዲህ ዳኒ እንግዲህ የመጣበት ዋናው ርዕስና ምክንያት እንግዲህ ይታወቃል ለምን እንደመጣ። ግን በዚህን ያህል ደግሞ ቢያንስ ተመልካቹን በዚህ ያህል ለመሸወድ መጣር የለበትም። ለምን ልጁ እኔን ይመስላል፣ ከዚህ በኋላ ከሩታ ጋር ምንም ማየት ነገር ለሚደርሰው ነው ያለው። በተለይ ሄርሜላ የምትባለው ልጅ አጠገቧ እንድትደርስ አልፈልግም ብሏል። እውነት ለመናገር እኛም አጠገቧ እንድትደርስ አንፈልግም። የሩታ ህይወት ዳግመኛ እንዲበጠበጥ አንፈልግም። እውነት ለመናገር ከዚህ ፊት ዳኒ እንግዲህ በአብርሽና በሩታ ህይወት ጽም ገብቶ ፕራንክን ቢሆን የተለያዩ መጥፎ ነገሮች ተከናውኗል። በተለይ አብርሃም የመጨረሻ ጊዜ እንደውም ፕራንኩን እኔ እንደዚህ አይነት ፕራንክ ይቅርብሽ ብዬ አልነበረም ወይ ብሏት ከሩታ ጋር ታርቀው ነገሮች ተፈተው ምናምን ያለፉበት ጊዜ ያለ የምታስታውሱ ከሆነና አሁን ላይ ደግሞ ነገሩ በጣም እየተወሳሰበ ነገሩ በጣም አላስፈላጊ ሁኔታ እየፈጠረና ሰዎች ላይ አሁን ላይ ማለት ይሁን በቃ ተጽዕኖ እየፈጠረ ነው። ሀሳባቸው ምንድን እያደረጉ ያሉት? ምንድነው ትውልዱን እያስተማሩ ያሉት? ለምንድን ነው በእንደዚህ አይነት መንገድ እየተጓዙ ያሉት? ብርም እኮ ቢሆን እነሱ አሪፍ ነገር ይዘውልን ከመጡ እኛ ከማየት ወደ ኋላ አንልም እያሉ ነውና ለኦዲየንስም ክብር እንዲኖራችሁ እኛም ልባዊ ምኞታችን ነው። ግን ደግሞ እናንተ ከተመቻችሁ እናንተ ይሄ ላይፋችሁ ከወደዳችሁት እኛ ምንም እናደርግ አንችልም። እኛ ከመጮህ ከመና ስለዚህ ጉዳዩ ማስቆም ያለባቸው እነሱ እስከሆኑ ድረስ እኛ ምንም ልናደርግና ልናደርግ አንችልም። አዎ ሀሳብ ሴት እንሰጣለን፣ አታርጉ ብለንም ሀሳብ እንሰጣለን። ግን ደግሞ ነገሮች በዚህን ያህል እነሱ ተመችቷቸውና ወደውት እንደዚህ እያደርጉ ከሆነ ምንም እናደርግ አንችልም። ግን ደግሞ ለምንድን ነው ማለት ሰዎች እንዲጠሏቸው በሰዎች ዘንድ ምን ያህል ቦታና ክብር ፍቅር እንደነበራቸው ለምንድነው በዛውን አንግል የማይቀጡት? በተለይ በስደት ዓለም የሚኖሩ በጣም አብዛኞች እህቶች እነሱን የሚከታተሏቸው ለእነሱ በጣም ብዙ ዋጋ እስከ መክፈል ብቻ ብዙ ነገር እስከ ማድረግ የደረሱ ልጆች አሉና አብዛኛውን ጊዜ እንግዲህ አሁን ላይ በቃ ከሄርሜላ ጋር መሆን ከሩታ ጋር መሆን ካልቻለ ከሄርሜላ ጋር እንዲሆን እንግዲህ አብዛኛው በጣም ከሚባሉ እንግዲህ ብር አሰባስበው ምናምን ነገር ለነሱ የሰርግ ወጪ ለመሸፈን በጣም ብዙ ግሩፕ ከፍለው በጣም ብዙ የሚያደርጉ ነገሮች አሉ። ይሄን ደግሞ እየሆነ ያለው ቢያንስ ሩታ ነገሮችን ትታ ማስተካከል ትችል ነበረ። ስለዚህ አብርሃም ጋር ጥፋት የለም ነው እንደዛ የሚያደርጉት ልጆች ማለት ነው። ግን ደግሞ አንዳንዴ ሰዎችን መረዳት ያለብን በሁለቱም አንግል ነው። አብርሃም ምን እያደረገ ነው? ሩታስ ምንድን ነው ያደረገችው? ሩታ እኮ በነገራችን ላይ አሁን ላይ ደስታ ወደ ህይወቷ መጣና ከደስታ ጋር ባሳለፈችው እና ደግሞ ኢንጆይ ባያደረገችው ነገር በጣም ብዙዎቻችሁ የተከፋችሁ የተነደዳችሁ፣ ለምን እሷ እኮ በጣም ጀግና ጎበዝ ጠንካራ ሴት ናትና ከዚህ በላይ ለዛም ነው ጉብዝናዋን ጥንካሬዋን የመጣችበትን በተለይ ደግሞ ኦዲየንስን የያዘችበት ይሄ ማለት አንዳንዴ ከእግዚአብሔር የሚሰጣችሁ ጥበብ አለ መክሊት አለ እና በእርግጥ ሩታ ለመወደድ ብላ እንዳችሁ የሚያደርገችው የፈጠረችው ነገር የለም ራሷ ላይ ለምን በቃ ይሄ ትክክለኛው ባህሪዋ ነው። ስትመጣም
በትክክለኛ መንገድ ነው ወደ አብርሃም ህይወት የመጣችሁ አይደል? ዛሬ ላይ ነገሮች እንደዚህ ተቀለባብሰው ዛሬ ላይ እንደዚህ ሆኗል እና አብዛኛውን ጊዜ እንግዲህ ያው በእርግጠኛ የሰማኑን ነው የምናወራው አስተያየት የምንሰጠው አይደለ? ከዛ ባሻገር ደግሞ ሪል የሆነ መሬት ላይ ወረዱ ደግሞ ብዙ እውነቶች አሉ። ያው ከዚህ በፊት እንግዲህ ብዙ ነገሮችን ከዳኒ ጋር ብታሳልፍ ይችል ግን የተረገዘው ልጁ ከዳኒ ነው ምናምን ነገር ማለት በጣም ሼም ነው። ለምን ሲጀመር ልጁ አይደለም ዳኒ ሊመስል ቀርቶ ሩታን አይመስልም፣ አባቱ ቁጭ ነው። እና አንዳንድ ጊዜ የመጣውን ሁሉ መቀበል የለብንም። ከመጣው ሁሉ ጋር እኛ እሷን ልናጋፈጣት እሷን ትክክልሽ በርች ልንላት አንችልም። ለምን አንዳንድ ጊዜ እኛ ትክክል ያልነው ነገር ለሰዎች ትክክል ላይሆን ይችላል። አንዳንደኛ ጥሩ ነው ያልነው ነገር ለሰዎች ጥሩ ላይሆን ይችላል። ሁሉ ነገር እኛ እንደምንፈልገው ሰዎች ላይፈልጉት ይችላል። ስለዚህ ዳኒ ወደ እሷ ህይወት መምጣቱ አሁን ላይ በጣም ደስ የሚል ነገር እንዳለው ነው። ግን እሱም በዚህን ያህል ራሱን የሆነ አፕዴት ለማድረግ በዙሪያ ያሉ ሰዎችን ከዚህ በኋላ እኔ ነኝ የማስወግዳቸው፣ ልጁ የኔ ነው፣ አብርሃም ላይ ማስጠንቀቂያ ከዚህ በኋላ አጠገቧ እንደርስ ምናምን ነገር ነው ማለት ይሄ ማለት የለብም እንደ ሀሳብ ማለት ነው። ማለት አብርሃም ማለት ምንም ቢሆን እሷም ተናገረች ከዚህ በፊት የልጇ አባት በጣም መልካምና ደስ የሚሉ ጊዜያቶችን እንዳሳለፉ እነዚያን ጊዜያቶች ደግሞ መቼም እንደማረሳቸው እናም ደግሞ አብርሃም ላይ ምንም አይነት ጉዳት ምንም አይነት ቅንጣት የሆነ ነገር እንዳይደርስባት ለደስታ ስትናገሩ አብዛኞቻችን ሰምተናል። ለምንድነው እንደዚህ ያለችው? ነገም በእኔ ላይ የምታደርገው ነገር ይኖራል ደስታ። እኔ ዛሬ አምኜ ልቤን በሬን ከፍቼ ልክ እንዳስገባውክ በእኔ በልጅ አባት ላይ እንደዚህ አይነት መጥፎ ነገሮች የምታረግ ከሆነ ነገ ላይ ደግሞ በእኔ ለእኔ ምን እንደምታረግልኝ አላውቅም በላይ። ስለዚህ ያው ሩታና አብርሽ ይዋደዳሉ፣ ፍቅር አለ፣ ግን እልህ አለ፣ በመካከላቸው እልህ አለ። እልሁ ደግሞ ያው መጨረሻውን እያየን ያለ ነው። ከዚህ በኋላ ምን ሊፈጠር እንደሚችል ሀሳቡ ለእናንተ ተዋለሁ። እንደሚፈጠር ሁላችንም እናያለን። ከዚህ በኋላ ደግሞ ነገሮች በጣም የተንዛዙና በጣም ነገሮች መላቅጣቸውን ነው እያጡ ያሉት። ወይም ደግሞ ማድረግ የሚፈልጉት ነገር ይፋ አድርጉና በዛ ነገር ላይ እኛም ሀሳብ አስተያየት እንድንሰጥ ቀጥሉበት እንጂ ይሄ በቃ ዛሬ የሆነ ነገር ተፈጠረ ስንል ነገ ደግሞ ነገር ይፈጠራል። በቃ የሆነ ምንም ስቴፕ የሌለው በቃ ምንም የማይታወቅ ነገር ነው። ገብቷችኋል አይደለ? ሰው እኮ ካለፈው ስህተቱ ይማራል፣ ካለፈ ጥፋቱ ይማራል። ግን ደግሞ ይሄ በዛ በጣም ተደጋገመ። አሁን እንግዲህ ሌላ ምዕራፍ ነው። ትላንትም ብያችኋለሁ፣ ዛሬም ደግሞ ይሄው ሌላ ምዕራፍ ነው። ለምን እኛ የምንጠብቀው ሌላ ነገር እየተፈጠረ ያለው ነገር ሌላ ነገር እና ፕሊስ እባካችሁ በተለይ ሩታ ማለት ነው እውነት ሩታ አንቺ ጎበዝ፣ መልካም፣ ጠንካራ ሴት ነሽ እና በዚህን ያህል በሰዎች ዘንድ መገመት የለብሽም። ራሽን ከዚህ በላይ ክብር እንዲገባት አድርገሽ ራስሽን በዝና በሞገስ ማኖር የምች ሴት ነሽ። በነገራችን ላይ ምንም ሰው ሳያስፈልግሽ ራሱ አንቺ ብቻሽን በቂ የሆንሽ አነስተሽ። ግን ደግሞ የሰው ልጅ ደግሞ ካለ ሰው ምንም ነው። ገብቷችሁ አይደለ? ለሰው ልጅ ሰውም መጥፊያውም ነው መልሚያውም ነው እና ግን ደግሞ እነዚህ አላስፈላጊ ነገሮች እያደረግን አይደለም። ደግሞ ኦዲየንስ ከጠላ በጣም ከባድ ነው። ገብቷችኋል አይደለ? ምንም ቢሆን እናንተ እዚህ ጋር ቪዲዮን ፖስት አድርጎ ኦዲየንስ ነው አይደለም የሚያችሁ። ለኦዲየንስ ደግሞ ክብር ሪስፔክት ሊኖራችሁ ግድ ይላል። አዎ እናውቃለን። ነገሮች መስተካከል ባለባቸው መንገድ ይስተካከሉ ሊሆን ይችላል። አስተካከላችሁ ሞክራችሁ ነገሮች ተበላሽተው ሊሆን ይችላል። ግን ያም ሆኖ ደግሞ እሺ አሁን ላይ ጽጌ ምን አይነት ስሜት የሚሰማት? አሁን ጽጌ እንግዲህ እነሱ ሁለቱ እንደዚህ አይነት ነገሮችን ካንጸባረቁ በተለይ ዳኒ ለሩታ ያለውን ነገር በጣም በተደጋጋሚ ጊዜ እንደሚወዳት ከዚህ በፊት የሆነ የራሳቸው ሪሌሽንሽፕ እንደነበራቸው ልጁ የሱ እንደሆነ እሺ ጽጌ ይሄን ነገር ሲሰሙ እንደምትል ከዚህ በፊት ራሱ ፕራንክ ሲሰራት ዳኒ ሩትን ማለት ነው በጣም ስተት እንዳረክ በነገሮች ላይ ጽጉ በጣም ቅን በነገሮች ፕራንክ ራሱ ብታደርግ የሆነ ለዛ ያላትና ወዝ ያላት ጀንጂ እሱ ያለችበት ቦታ በቃ ሁሉ ነገር ጨዋታ ሁሉ ነገር ፌሽታ ነውና አንዳንዴ ለሷም ክብር ይኖርክ በነገራችን እሷም ክብር ይኑር። እናንተ ሰሞኑን በራሳችሁ እንግዲህ ብዙ ነገር ስትበጣበጡ ነበር። እነ ሜሪን ፕራንክ እያረክ እሷንም ፕራንክ እያረካት ብዙ ነገሮች በእናንተ ጀማ ላይ ተፈጥሯልና ዛሬ ደግሞ ወደ ሩታ ህይወት መጥተ ነገሮች ለመበጥበጥ እንደዚህ አይነት መንገድ መጓዝ የለብን። ለምን እነሱ ቢያንስ አንድ እንኳን እንዲሆን አሁን ሌላ አዲስ ምዕራፍ ተከፈተ። ለምን ቢያንስ እነሱ የሚስተካከሉበት አንድ ላይ የሚሆኑበት መንገድ ነበረ። ግን አሁን አንተ ከመጣክ በኋላ ደግሞ አበጋዝም እንግዲህ የቅናት መንፈስ አለበት። ሩታ ከሌላ ወንድ ጋር ሲያት በጣም ነው የሚያመው። እሱ የሚፈልገው እንግዲህ ራሱ ዘና ፈታ እያለ ሩታ በቃ ምንም ሆና እንድትኖር ነው። ያ ደግሞ የሚሳካለ ነገር አይነት አይደለም። በታሪክ መቼም አይሳካልም። ለምን ሩታ ጎበዝ ነች። በነገራችን ላይ ጠንካራ ሴት ናት፣ ጀግና ሴት ናት፣ ብልህ ናት። በእያንዳንዱ እርምጃዎቿ ላይ ምን ማድረግ እንዳለባት ታውቃለች። ከእድሜዋ በላይ በጣም
ስማርት የሆነ አስተሳሰብ ያላት በጣም ቅን የሆነች ልጅ፣ ሰዎች እንዲሰሩ እንዲለወጡ የምትፈልገን ሴት ናት። ስለዚህ እባክህ ዳንዬ ቢያንስ ሁለቱን ለማስማማትና ነገሮች ለማስተካከል ሞክር። ቤተሰቦች ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡ ነው